በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እናንተ ግብዞች ጸሐፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። የማቴዎስ ወንጌል ምዕራፍ 23 ቁጥር 13። መድኃኒታችን ኢየሱስ ክርስቶስ ጻፎችና ፈሪሳውያን በመባል ስለሚታወቁ የአይሁድ የሃይማኖት መሪዎች የተናገረው የተግሣጽ ቃል ነው። መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ አለ። ስለዚህ ወዮላችሁ ወዮላችሁ የሚለው ቃል በማቴዎስ ወንጌል ምዕራፍ 23 ላይ ብቻ 8 ጊዜ ያህል ተጠቅሶ እናገኛለን። ከቀናት በፊት ኒቆዲሞስ ስለተባለው ፈሪሳዊ መድኃኒታችን ኢየሱስ ክርስቶስ ባስተማረበት የዮሐንስ ወንጌል ምዕራፍ 3 ላይ የትምህርቱ ዋና ትኩረት ስለ መንግሥተ ሰማያት እንደነበረ በወቅቱ አንስተናል። ወደ እግዚአብሔር መንግሥት ወደ መንግሥተ ሰማያት እንዴት እንደሚገባ ነበር የመድኃኒታችን የኢየሱስ ክርስቶስ ዋና ትምህርት። እዚህ ላይም እነዚህ ጻፎችና ፈሪሳውያን የተባሉት መንግሥተ ሰማያትን በሰው ፊት ስለሚዘጉ ወዮላችሁ የሚለውን ተግሣጽና ኃይለ ቃል እንደተናገረ እናያለን። ምዕራፍ 23 ቁጥር 1 ላይ መድኃኒታችን ኢየሱስ ክርስቶስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው ተብሎ ተገልጿል። ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ፣ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ በማለት ተናገረ። እነዚህ ሰዎች በሙሴ ወንበር ተቀምጠዋል። በሙሴ ወንበር ተቀምጠዋል ማለት በሙሴ ስልጣን ላይ ተቀምጠዋል። የሙሴን ስልጣን ይዘዋል። ስለዚህ እንደ ቃሉ ያዘዟችሁን ሁሉ አድርጉ፣ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ በማለት ለሕዝቡና ለደቀ መዛሙርቱ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ተናገረ። ምሳሌ የሚሆን ነገር የላቸውም። የእነርሱን ተግባር በፍጹም እንዳትከተሉ፣ ያዘዟችሁን እንደ ቃሉ የተጻፈውን ያዘዟችሁን አድርጉ፣ ጠብቁትም። ነገር ግን በሕይወታቸው ምሳሌ ስለሌላቸው የእነርሱን ተግባር እንዳትከተሉ በማለት ነገራቸው ይላል። እነዚህ ሰዎች የክርስቶስን ትምህርት የሚቃወሙ ሰዎች ወደ መዳን፣ ወደ እግዚአብሔር መንግሥት፣ ወደ ሕይወት የሚያደርሰውን ትምህርት ይቃወማሉ። ሕዝቡን ግን በወግና በባህል አስረውታል። ስለዚህ መድኃኒታችን ኢየሱስ ክርስቶስ እናንተ ስለወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? ስለወጋችሁ የእግዚአብሔርን ቃል ሻራችሁ በማለት ይወቅሳቸው ነበር። የተሰጣቸውን የሙሴ ትእዛዛት በልባቸው በሕይወታቸው ከመተግበር ይልቅ ሰው እንዲያይላቸው ብቻ በውጫዊ አካላቸው በራሳቸውና በእጃቸው ላይ አስረው በሰው ፊት ይታዩ ነበር። ሰው እንዲያይላቸው ትእዛዛቱን በራሳቸውና በእጃቸው ላይ አስረው ይታዩ ነበር። መጻሕፍትን አጣመው በመተርጎም ሕዝቡ የእግዚአብሔርን መንግሥት በውል እንዳያውቅ ያደርጉ ነበር። ክርስቶስ ወደ ዓለም የመጣው ሰዎች የእግዚአብሔርን መንግሥት እንዲወርሱ ስለሆነ እነዚህ ሰዎች ደግሞ ሰዎች የእግዚአብሔርን መንግሥተ ሰማያትን እንዳይወርሱ በመከላከል እንቅፋት በመሆን ይሰሩ ስለነበር
መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተም አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ በማለት ወቀሳቸው። ሲቀጥልም ከባድና አስቸጋሪ ሸክም ተብትቦ በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው ስንኳ ሊነኩት አይወዱም። ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ፣ ለሰው እንዲታዩ በግብዝነት። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኩራብም የከበሬታ ወንበር፣ በገበያም ሰላምታና መምህር መምህር ተብሎ እንዲጠሩ ይወዳሉ በማለት የነዚህን ሰዎች ግብዝ የሆነውን ሕይወታቸውን መድኃኒታችን ኢየሱስ ክርስቶስ በዚህ መንገድ ገለጸ። የከበሬታን ስፍራ ታይታን የሚወዱ ናቸው። የመድኃኒታችን የኢየሱስ ክርስቶስ ሕይወትና መርህ ደግሞ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል የሚል ነው። ራስን በማዋረድ ከፍታ እንዳለ፣ ራስን ዝቅ በማድረግ ከፍታ እንዳለ፣ ራስን ከፍ በማድረግ ደግሞ መዋረድ እንዳለ መድኃኒታችን ኢየሱስ ክርስቶስ በቃልም በተግባርም የፈጸመው ጉዳይ ነው። ሐዋርያው ጴጥሮስም እግዚአብሔር በጊዜው ከፍ እንዲያደርጋችሁ በኃይለኛው በእግዚአብሔር እጅ ራሳችሁን አዋርዱ በማለት መናገሩ ይታወቃል። ስለዚህ እነዚህ ሰዎች የከበሬታ ስፍራ ታይታ ወዳዶች ስለሆኑ መድኃኒታችን ኢየሱስ ክርስቶስ በዚህ መንገድ ገለጸ። ሲቀጥልም እናንተ ግብዞች አለ፣ ጸሐፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችኋል። በጸሎት ርዝመት ጸሎት ማስረዘም አይደለም ችግራቸው፣ ነገር ግን በጸሎት ርዝመት ሰው እንዲያይላቸው በየአደባባዩ፣ በየመስቀለኛ መንገዱ፣ በየምኩራቡ ሰው ባለበት አካባቢ ጸሎት በማስረዘም መታየትና መንፈሳዊ ሰው ለመምሰል ይጥሩ ነበር። ስለዚህ በጸሎት ርዝመት እያመካኛችሁ አለ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ። መበለት የተባሉት ባሎቻቸው የሞቱባቸው ረዳትና አጋዥ የሌላቸው ሰዎች ናቸው። እነዚህ ጻፎችና ፈሪሳውያን ግን ለነዚህ ሰዎች እንኳ የሚራራ ልብ አልነበራቸውም። ለነዚህ ረዳት ለሚያስፈልጋቸው፣ አጋዥ ለሚያስፈልጋቸው መበለቶች እንኳ የሚራሩ ሰዎች አልነበሩ። ስለዚህ ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትንም በሕግ ያለውን ዋናውን ነገር ስለምትተው ወዮላችኋል። ወዮላችሁ። ከአዝሙድ ከእንስላልና ከከሙን አስራት ስለምታወጡ ከጓሮ አትክልት ከጥቃቅን ነገሮች ሳይቀር ሕዝቡ አትክልት እንዲያወጣ ያስገድዱ ነበር። ስለዚህ መድኃኒታችን ኢየሱስ ክርስቶስ ይህንን እንኳን አድርጋችሁ ፍርድንና ምሕረትን በሕግ ያለውን እንኳ ብታደርጉት ምን አለበት? እናንተ ግን ይህንን ሁሉ አድርጋችሁ ዋናውን ነገር ምሕረትን፣ ሕግን በመተው ግን ይህንን ሁሉ ትፈጽማላችሁና ወዮላችሁ በማለት ምሕረት አልባዎች መሆናቸውን ነገራቸው። መድኃኒታችን ኢየሱስ ክርስቶስ እንደምታስታውሱት ከመስዋዕት ይልቅ ምሕረትን ወዳለሁ የሚል የምሕረት አምላክ ነው። እነዚህ ደግሞ ምሕረት የሚባል ነገር፣ ርኅራኄ የሚባል ነገር አልነበራቸውምና የመበለቶችን ቤት ስለምትበዘብዙ ወዮላችሁ፣ በሕዝቡ ላይ ይህንን እናንተ የማታደርጉትን ሁሉ ስለምትጭኑ ወዮላችሁ አላቸው። ትንኝን የምታጠሩ ግመልንም የምትውጡ አላቸው። ጥቃቅን በሆኑ ኃጢአቶች ላይ ትኩረት ታደርጋላችሁ፣ እንደ ግመል ትልቅ የሆነውን ደግሞ ትውጣላችሁ። ስለዚህ ጻፎችና ፈሪሳውያን ጥቃቅን በሆኑ ነገሮች ላይ ትኩረት እያደረጉ ትልልቁን ነገር
የሚተዉ በትልልቁ ነገር ላይ ችላ የሚሉ ሰዎች ነበሩና መድኃኒታችን ኢየሱስ ክርስቶስ ይህንን ሁሉ ወቀሳ ተናገረ። በውጫዊ ነገር በሚታይ ነገር ትኩረት በማድረግ በውስጣዊ ነገር መንፈሳዊ በሆነው ነገር ላይ ግን ደንታቢሶችና ቸልተኝቶች ስለነበሩ መድኃኒታችን ኢየሱስ ክርስቶስ በዚህ መንገድ ወቀሳቸው። አባቶቻችሁ ነቢያትን ገድለዋል፣ ጻድቃንን ገድለዋል። እናንተም ሌሎችን በማሳደድ ሌሎችን በመግደል ነገር ግን የነቢያትንና የጻድቃንን መቃብር የምታስጌጡ ይላቸዋል። እነዚህ ሰዎች ሲገድሉ ሲያሳድዱ ክርስቶስን እስከ መግደል፣ ሐዋርያትን እስከ መግደል፣ ቅዱሳንን ጻድቃንን እስከ መግደል የደረሱ ጨካኞች ናቸው። ነገር ግን የነቢያትንና የጻድቃንን ሐውልት ደግሞ ያስጌጡ ነበር። ስለዚህ ወዮላችሁ አላቸው። ወዮላችሁ እናንተ ለውጫዊ ነገር ብቻ የምትጠነቀቁ፣ እንደ ሐውልት በውጭ አምራችሁ የምትታዩ፣ ውስጣችሁ ግን አጥንት እንደሞላው እንደ ሐውልት ናችሁ፣ እንደ መቃብር ናችሁ በማለት የተለሰናችሁ መቃብሮች ሲል የውስጣቸውን ክፋትና የውስጣቸውን በደል መድኃኒታችን ኢየሱስ ክርስቶስ በሐውልት እስከ መመሰል ድረስ እንደወቀሳቸው እናገኛለን። ስለዚህ ወዮላችሁ ነቢያትን የምትገድሉ፣ ጻድቃንን የምትገድሉ፣ የነቢያትንና የጻድቃንን ሐውልት ደግሞ የምትሰሩ የምታስጌጡ እናንተ ጻፎችና ፈሪሳውያን ወዮላችሁ። እነዚህ ሰዎች ሲበዛ ሀብታሞችና ባለጠጎችም ናቸው። ጻፎችና ፈሪሳውያን የተባሉት በሀብታቸው በባለጠግነታቸው እጅግ የሚታወቁ ናቸው። ነገር ግን ከመበለቶችና ከድሆች ሳይቀር ደግሞ ሲቃርሙ ቅር የማይላቸው ጨካኞች ነበሩ። ይህ በእኛ ዘመንም የለም ማለት አይደለም። ከሌላቸው ሰዎች የሚበዘብዙ የሌላቸውን የሚያስመርሩ የዘመናችን ፈሪሳውያንም እጅግ ብዙዎች ናቸው። በሃይማኖት ስም፣ በእግዚአብሔር ስም፣ በመንፈሳዊነት ስም ብዙዎችን ባዶ እጃቸውን ያስቀሩ ጨካኞች በእኛ ዘመንም እጅግ ብዙ መሆናቸው የሚካድ አይደለም። እነዚህም ወዮላችሁ የሚለው የእግዚአብሔር ፍርድ የሚጠብቃቸው መሆናቸውንም መዘንጋት የለብንም። ጻፎችና ፈሪሳውያን በዚህ በማቴዎስ ወንጌል ምዕራፍ 23 እና በሌሎቹም ወንጌላት ወዮላችሁ የሚል እንጂ ንስሐ ግቡ የሚል ቃል አልተነገራቸውም። ምክንያቱም የንስሐን ጊዜ የመዳንን ጊዜ በግዴለሽነት በቸልተኝነት በራሳቸው ፍላጎት ለቃሉ ደንታቢስ በመሆን በእንቢተኝነትና ባለማስተዋል ዘመናቸውን በከንቱ ያሳለፉ ሰዎች ናቸው። ስለዚህ ወዮላችሁ የሚለውን ፍርድ ብቻ ሲነገራቸው እናያለን። ስለዚህ ዛሬም ቢሆን እንደ ቀደሙት ፈሪሳውያን በሌሎች ላይ የጭካኔን ስራ ያለመራራትን ስራ ሰዎች ስለሚድኑበት የእግዚአብሔር መንግስት ይልቅ ስለ መንግስተ ሰማያት ይልቅ ስለ ራሳችን ክብር፣ ስለ ራሳችን ዝና፣ ስለ ራሳችን ጥቅም፣ ስለ ራሳችን ባለጠግነትና ስለ ራሳችን ፍላጎት ብቻ ተይዘን ሰዎች ወደ እግዚአብሔር መንግስት የሚገቡበትን መንገድ በራሳችን ፍላጎት ዘግተን የያዝን ሰዎች ብንኖር እንደ ጻፎችና ፈሪሳውያን ወዮላችሁ የሚለው የእግዚአብሔር ቃል የቃሉ ፍርድ እንደሚጠብቀን ልናስብ ይገባል። ዛሬም ቢሆን ሰው ወደ እግዚአብሔር መንግስት ይግባ፣ ወደ ሲኦል፣ ወደ ገነት ይግባ፣ ወደ ገሃነም ደንታ የማይሰጣቸው ለራሳቸው ጥቅም ብቻ ኖረው ለማለፍ የመበለቶችን ቤት የድሆችን ቤት የሚበዘብዙ ጥቂት አይደሉም ወገኖቼ። ስለዚህ ይህ ቃል ዛሬም እኔና እናንተ በሕይወታችን እንድንጠነቀቅ፣ በአገልግሎታችን እንድንጠነቀቅ፣ በኑሯችን እንድንጠነቀቅ ቅድሚያ ለእግዚአብሔር ቃልና ለእግዚአብሔር ሐሳብ
እንድንሰጥ የምንማርበት መሆኑን ልናስተውል ያስፈልጋል። ስለዚህ መድኃኒታችን ኢየሱስ ክርስቶስ እናንተ ግብዞች ጸሐፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ እንዳለ እኛም ዛሬ ለሌሎች ሰዎች መዳንን እንቅፋት እንዳንሆን እኛ ቸል ብለን ወደ እግዚአብሔር መንግሥት ወደ መንግሥተ ሰማያት ለሚገቡ ሰዎችም እንቅፋትና መሰናክል እንዳንሆን ይህ ቃል ዛሬም ለእኔና ለእናንተ ትልቅ ትምህርት፣ ትልቅ የሕይወታችን የእምነታችን የክርስትናችን ምስጢር መሆኑን ልንገነዘብ ያስፈልጋል። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። አሜን።